السلام عليكم ورحمة الله وبركاته. سلام دينا يستدي يساعد يوتيوب تسبوش نتناقش سلام ناتشو لمن كم سلام الله الحمد لله. أي فيديو سبسكرايب لايك شير أدرقوا لي لبزو سوندي درس فاللي لو انجدي وندم ماتشن سيد والربابو لامستك أنو دبي نيك أمتاو لمن كالاتشو انجدي يجت أرلج يكيميسي أورومونو بالونو انجدي የተከሰሰው ነው የተባለው ለማንኛውም እኔ በጣም ከገረመኝ ነገር ልንገራችሁ ምን እንደገረመኝ ታውቃላችሁ እነዚህ ደላላዮች ምን ያክል እጃቸው ረጅም እንደሆነ እዩት ገባችሁ ሰይድ ለፍትህ ነው የቆመው ማለት ነው የገጠር ልጅ ግን ቪዲዮ ስራ ወይ አልሞተችም ብለህ ቪዲዮ ስራ ሲባል መስራት አልፈለገም ለምን ካላችሁ እጁ ከዛ ላይ ስላለበት ደላላይ ስለሆነ ማለት ነው ደላላይ ስትሆኑ ነው እውነትን ሐቅን መናገር ማትችሉት ማለት ነው እና ከብርኔ ወላሂ በጣም ነው ያሳዘነኝ ሰይድ ወረባቦ ምክንያቱም እዚህ ጋር የተሰራው ነገር የጭንቅላት ጨዋታ ነው ገባችሁ የጭንቅላት ጨዋታ ተሰርቶ ግን ሰይድ ወረባቦ ተከሶ ወደ ኢትዮጵያ ዲፖርት ሊያረጉት ነው ግን እኔ ግራ የገባኝ ነገር እናንተ ከየትኛው ናችሁ ማለት እንዴት ነው ትክክለኛ ወንጀለኛው ሰው እያለ ወንጀል ያልሰራው ሰው ለምንድን ነው የሚከሰሰው ምክንያቱም ሰይድ ወረባቦ ወንጀለኛ እንዳልሆነ ሁላችንም እናውቃለን ገባችሁ ያችን ቃል በስተት ስትናደዱ ኦፍ ኮርስ ላይቭ ላይ ልታወሩ ትችላላችሁ ያቺ ተቀርጻ ሂዳ በእምባሲና ተብሎ ምን ወንጀሉ ምን እንደሆነ ሳይታወቅ ነው እንግዲህ ዲፖርት የሚደረገው ለምን ማለት እኔ አላቀም እምባሲ ላይ የሚሰሩት ለትክክል ለፍትህ ነው ወይስ ለብሔር ነው ምክንያቱም ለብሔር ነው የሚሰሩ ብዬ ነው አሁን እኔ ማስበው እንጂ እንደዛ ባይሆን ሰይድ ወረባቦን ጠርተው ነው የተሳሳተው ነገር ካለ እንደዚህ ተሳስተሃል ብለው ምህረት ያደርጉ ነበር ገባችሁ ግን ምንድነው የሚፈልገው እንዲጣፋ ነው ሶሻል ሚዲያ ላይ ገባችሁ እና ለማንኛውም ደላላዮች ልንገራችሁ ዛሬ ሰይድ ወረባቦን አሲዛችሁት ሊሆን ይችላል ወይም ወደ ኢትዮጵያ ሊገባ ሊሆን ይችላል ነገ ወዲያ ወደዳችሁም ጠላችሁም የህገወጥ ስራ ታቆማላችሁ ምክንያቱም እያንዳንዱ አውሮፓ ያለው ሰው ገባችሁ ቢበልቅባችሁ ወይም ደግሞ ኢሜል ቢያረግ ወደዳችሁም ጠላችሁም ልክ እንደ ኤርትራው ደላላይ ተይዘ ሁማን ትራፊክ ነው ምናምን የሚባለው ተይዘ ትቀጣለህ ወደ ሳይሆን በግድ ምክንያቱም እኛ እየተቃወምና ያለው ደላላይን ነው ገባችሁ ደላላይን እኛ እንደግፍም ደላላይ አረመኔ ገዳይ አስገዳይ ናችሁ ገባችሁ ምክንያቱም ሐቅ ስለሌላችሁ ነው አንደኛ በብሔር መግባት ፈልጋችሁ ሸዋሸዋኑ ብላችሁ አልሆንላችሁ ሲል ደሞ ዛ መጨረሻ ምን አላችሁ ወሎዬን ሸዋዬ እንዲሳደብ አረጋችሁ አልተሳካላችሁ ከዛ ደሞ ያንተ ልክስክስ ሚስት ደሞ ላይቭ ላይ መታ ስትል ከሰከስ ነበር ለገጠር ልጅ እየተከራከረሽ በሶስተኛ ደረጃ ከሀቢባ ቤት መጣ ተነፈስክ እኔ ሰራለታለሁ ዋለ በህግ አልክ እውነት ነው ሱቁም ባንኩም ሱቁም የናንተ ነው ገባ ደላላይነ በቀን 400 500 የደሃ ልጅ ደም የደሃ ልጅ እንኩላሊት የደሃ ልጅ ልብ እየሸጥክ አንተ ቁጭ ብለ ተበላለ ሱብሃንክ አንድ ነገር ልንገር ይመች ዛሬ እዚች ዱንያ ላይ አስመጭላኪ ሆነህ ሊሆን ይችላል ለዛው ማስመጭላኪ እኮ የእቃ አይደለም አንተ የሰው ነው የሰው ገባ ግን ነገ ወዲያ እመነኝ ገባ በዚች ዱንያ ላይ ባትከፍል በአኺራ ላይ ትከፍላለህ ወይም ደግሞ ምናልባት ይሰውዬ ደግሞ ይወድቅና ህግ ይቀየርና አንተ ወደድክም ጠላም ጆሮን ተንዘግዝቀ ቃሊቲ ትገባለህ ምክንያቱም ያደረጋችሁት ያለው ነገር በደሃ ልጅ ነው እየነገዳችሁ ያለ ስለዚህ አሁንኛ ምንቃወማችሁ የደሃ ልጆች ስለሆነ ነው ገባ ምክንያቱም የደሃ ልጅ አንድ የደሃ ልጅ ስትታመም ያመናል ገባችሁ ያፍታም ልጅማ በቀጥታ ፕሌን ነው የሚመጣው የደሃ ልጅ ነው እዛ የመን ተራራ ላይ የሚሞተው የኔ እህት ወንድም ነው ገባ ለዛ ነው ከጎንህ ያልቆም ነው ሐቅ ቢኖር እኮ ከጎን እንቆማለን ሰይድ ወረባቦ ደግሞ ያሳሰራችሁት ወላሂ ሐቀኛ ስለሆነ ጀግና ስለሆነ እየለበለበ ስለሆነ ነው ሰይድ ወረባቦን ጠልፋችሁ የጣላችሁት ባይዘወይ ቀደረላሁ ማይሻ አላህ ያዘዘለት ወይም ደግሞ የተለየ ነገር ሊያመጣለት ሊሆን ይችላል ግን እኔ በጣም ሰይድ ወረባቦ ያሳዘነኝ እህቱ ከሞተች አንድ ወር አይሆናትም አላህ ይዘንላት አላህ ጀነት الفردوس ይወፍቃል አስባችኋል ይሄ ነገር እያለ ደግሞ የቲም ልጅ እያሳደገ አሁን ተነስ
ሱቁም ባንኩም የናንተ ነው ተነስ ብላችሁ ከስራ ማፈናቀል ምን ይሉታል? በቀደም ምንድነው ያልከው? የሰይድ ወረባቦ ያክስት ልጅ ትመጣለች እናንቃታለን ስትል እኮ ስክሪንሾት ተፖስቶልሃል። ያን ወንጀል መሆኑን አታውቅም እንዴ? እኔ ደላላዮች በዚህ ደረጃ ምን ተማምናችሁ ነው? በዚህ ደረጃ የልብ የተሰማችሁ ማለት ምንድን ነው እንዴ? እኔ በዚህ ደረጃ ይቅርታ አድርጉልኝ። እኛም እኮ በሊቢያ ጠቅጥቀን መተናል። እንደነዚህ አይነት ደላላይ ግን በህይወቴ ነው አይቼ አላቅም። ወላሂ ከምሬ ነው የምነግራችሁ። አረመኔ፣ ገዳይ፣ አስገዳይ፣ ጨፍጫፊ ገባችሁ? ከዛ ደግሞ ሀቃቸው እንዳይወጣ ደግሞ እኔ ደላላይ አይደለሁም ያኔ ይመጣና እኔ ደላላይ አይደለሁም ፋራችሁን አታሉ። እኛ እኮ ፋራ አይደለንም። እያንዳንዷን የምትሰራዋን ሴራና ስራ እኮ እናውቃለን እንዴ። ለምንድን ነው በዚህ ደረጃ አረመኔ የሆናችሁት? ከየትኛው ፕላኔት ነው የመጣችሁት? ባይዘው የሸዋ ልጆች ለምን ድምጽ እንዳልሆኑ ገብቶናል። ፈርተው ነው፣ ለዘር ማንዘራቸው ፈርተው። ምክንያቱም ገዳይና አስገዳይ እንደሆናችሁ ያቃሉ። እኛ ነው ማናቅ፣ እኛ ስለማናቅ ነው። እኛም ሰይድ ወረባቦም ስለማናቅ ነው ድምጽ የሆነው ለሃና ገባችሁ? እንጂ የሸዋ ልጆች አንድ እጁን የሰደደ አታውቅም። አንድ ለምን ፈርተው? ምክንያቱም ውስጥ ሚስጥራችሁን ስለሚያውቁ ማለት ነው። እኛ ደግሞ ውስጥ ሚስጥራችሁን ስለማናቅ ተከራከርን። ገባችሁ? ግን በዚህ ደረጃ አረመኔ አትሆኑ። እናቴን ለምን እንደሆነ ታውቃላችሁ? ገንዘብ የሰው ጀግና የለውም የጊዜ ጀግና እንጂ። እናንተ ዛሬ ለሃና የሰው ጀግና ሆናችሁባታል። የጊዜ ጀግና ግን ትወድቃላችሁ። ገባችሁ? እና ከምሬ ነው የምነግራችሁ። የሃና ባል ራሱ ሲናገር እሱ ለምንድን ነው ሶሻል ሚዲያ ላይ መተህ ድምጽ ያልሆንከው ለምንድን ነው ያልተናገርከው ሲሉት ራሱ እስከዛሬ እስካሁን ድምጽ ስንሆን ስቃይ እየበዛባት ይሆናል። ምክንያቱም የናንተን ውስጥ ሚስጥር ያቃል። ገባችሁ? እና ይሄ ነገር ያጀማ መቆም አለበት። ከምሬ ነው የምነግራችሁ። ዛሬ ሰይድ ወረባቦ ሊሆን ይችላል። ነገ ወዲያ ማን ነው ተረኛ? አላሁ አለም። ስለዚህ እነዚህ ገዳይ፣ አስገዳይ፣ ጨፍጫፊ፣ አረመኔ ደላላዮች ወደዱም ጠሉም ተያይዘው ዲፖርት መደረግ አለባችሁ። ዛሬ በሰይድ ወረባቦ ሊሆን ይችላል አልኳችሁ። ነገ ወዲያ ከናንተ ቤት ይገባል። ገባችሁ? ስለዚህ ሁላችሁም እንደ ውዴታ ግዴታ ለሰይድ ወረባቦ ድምጽ መሆን ግዴታ አለባችሁ። ምክንያቱም ይሄ ሰባዊነት ሰውነትን ግዴታ ያስገድዳችኋል። ገባችሁ? ምክንያቱም የሚደረገው ሴራና ስራ ከምሬን የምነግራችሁ ወላሂ በጣም ነው የሚያናደው በጣም። እና ይሄ ነገር መቆም አለበት። እህት ወንድሞቻችን በደንብ አድርጋችሁ ሂዱበት። ሰይድ ወረባቦ ደግሞ ኢንሻአላህ በሰላም አገሩን ገብቶ ሲሆን አላህ ካለው ከዛ የበለጠ አገር ሊሄድ ይችላል። ግን እናንተ በዚህ ደረጃ በዚህ እንትን ልትሄዱበት የቻላችሁ ምንድነው? በሃና ጉዳይ ስለተከራከራችሁ ነው። ሌላ ምንም ነገር አይደለም። በሃና ጉዳይ ስለተከራከራችሁ ቁጭ ብሎ ስለሞጎታችሁ ነው። እናንተ ቁጭ ብላችሁ እንዴት እንደዚህ ይሆናል እንዴት እንደዚህ ይሆናል እንደዚህ ሱብሃንአላህ። ከምንምና ከማንም በላይ ልንገራችሁ ይመች። ዛሬ የተኩራራህባትን ዱንያ በደቂቃ ኮረበለ ዓለሚን መቶ ጸጥ ሊያረግህ ይችላል። እና ለማንኛውም ደላላይ የደላላይ ተባባሪ አሽቃባጭ አሽቋላጭ የገጠር ልጅ ጀግና ምትይ የሰው ጀግና የለውም የጊዜ ጀግና እንጂ። ገባችሁ? አሁንም ቢሆን ዛሬም ነገም ወዲያም የገጠር ልጅ ወንጀለኛ ነው። ወንጀለኛን እህታችን አሳልፎ ሰዶ ገባችሁ? ምንም መስሎ ያልታየው አረመኔ ነው። ስለዚህ ወደዳችሁም ጠላችሁም የገጠር ልጅ ይጠየቃል። ከመጠየቅ ወደ ኋላ አይልም። ዛሬ ሰይድ ወረባቦን አስይዘናል አጀንዳው ይበርዳል ብላችሁ ኮን ተሳስታችኋል። የማን ልጅ እርኩስ የማን ልጅ እንትን አለ ቅዱስ አለ። ገባችሁ? ለማንኛውም እህቶቼ ገባችሁ? ይሄ ነገር መቆም አለበት። በተለይ ደግሞ አረብ ሀገር ያላችሁ እህቶቻችን ከሰይድ ወረባቦ ጎን መቆም አለባችሁ። ምክንያቱም እየተደረገ ያለው ነገር መስዋዕት የከፈለው ሰይድ ወረባቦ ለሃና ነው። ገባችሁ? ለሃና ነው አንገቱን አሳልፎ የሰጠ። ስለዚህ ዝም መባል የለበትም። እኔም ሰይድ ወረባቦ ነኝ ብለሽ ድምጽ መሆን ግዴታሽ ነው። ተረዳችሁ? ምክንያቱም የሰሩት ቁማር ትናንትና ከሎዛቤት ለምን መጣ? ከሎዛቤት መጥቶ ነው ዛሬ ሰይድ ወረባቦ እንደዚህ ተባለ። ስለዚህ በደንብ አድርቃችሁ ድምጽ ልትሆኑት ይገባል። ፍትህ ለሰይድ ወረባቦ እያላችሁ ፍትህ በሉ።
ምክንያቱም ሰይድ ወረባቦ ወንጀለኛ አይደለም፣ አጥፍቶ አይደለም፣ ምን ብሎ አይደለም። ለምን ለሴት ልጅ ድምጽ ወንክ ነው። ገባችሁ? ሴቶች ደግሞ እዚህ ጋር ይመለከታችኋል። ይሄ ጡታችሁን ዘጥ ያርጋችሁ ማለድለድ አይደለም። ወገባችሁን ታስራችሁ አስራችሁ ይሄን ነገር ፍትህ ለሰይድ ወረባቦ ማለት ግዴታችሁ ነው። ገባችሁ? ሀና እህቴ ናት ብሎ ነው አይደል ዋጋ የከፈለው። እኛ ደግሞ ሰይድ ወረባቦ ወንድማችን ነው ብለን ከአንድ ላይ መቆም አለብን። ተረዳችሁ? ምክንያቱም ከፍትፍቱ ፊቱ ይላል ያገሬ ሰው። እሱ ዋጋ የከፈለው ለሐቅ ነው። ከሐቅ ቆን ጉሙ ከደፋሪ ጎን ከገዳይ ጎን ቁጭ ብላችሁ ደግሞ የምታጨበጭቡ አላችሁ። የስራችሁን አላህ ይስጣችሁ። ለማንኛውም ይህ ቪዲዮ ሼር አድርጉ፣ ለብዙ ሰው እንዲደርስልኝ ይፈልጋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።